ሮም የዘላለም ከተማ ትባላለች። በሚሊዮን የሚቆጠሩ ቱሪስቶች በየዓመቱ ወደዚች ከተማ የሚጎርፉት የቫቲካንን ውደት ለማየት፣ የታላቁን የቅዱስ ጴጥሮስ ባሲሊካን ሕንፃ ለማድነቅ እና የሊቃነ ጳጳሳቱን ቡራኬ ለመቀበል ነው። የዓለም ካቶሊካዊት ቤተ ክርስቲያን ማዕከል የሆነችው ይህች ከተማ በላዩዋ ላይ ቅድስናን፣ ጸጋን እና ታላቅነትን ተላብሳለች። ነገር ግን እነዚህ በሚሊዮን የሚቆጠሩ መንገደኞች እንዲሁም እኛ ሁላችን የማናውቀው አንድ እጅግ አስደንጋጭ፣ ዘግናኝ እና በጨለማ የተዋጠ ምስጢር አለ። ከዚች ብሩህ ከተማ እግሮች ስር ከቫቲካን ግዙፍ ሕንፃዎች በታች ፀሐይ አይታው በማታውቀው ጥልቅ የመሬት ውስጥ ዓለም ሌላ የተደበቀች ከተማ አለች። ይህች ከተማ የሕያዋን አይደለችም፣ የሙታን ከተማ ሲቲ ኦፍ ዘ ዴድ እንጂ። ከ600 ኪሎ ሜትር በላይ ርዝመት ያላቸው ጨለማና አየር አልባ የመሬት ውስጥ ዋሻዎች፣ ከ6 ሚሊዮን በላይ የሰው አጽሞች የተከማቹባት የሮም ካታኮምብ። ታዲያ እነዚህ በሚሊዮን የሚቆጠሩ ሰዎች ከምድር በታች በጨለማ ዋሻ ውስጥ ለምን ተከበሩ? ከመጀመሪያዎቹ ክርስቲያኖች ስደት ጀርባ ያለው ያልተነገረው ታሪክ ምንድን ነው? ከሁሉ በላይ ደግሞ የቫቲካን ምስጢራዊ ማኅደርና የዓለም ሊቃነ ጳጳሳት በዚህ ከመሬት በታች ባለው የካታኮምብ ዋሻ ውስጥ ምን እየደበቁ ነው? ወደ ቻናሌ የተሰወረው ምስጢር እንኳን በደህና መጣችሁ። ዛሬ ማንም ያልነገራችሁን በሮም ከተማ ስር በጨለማ የተዋጠውን የታሪክንና የሃይማኖትን አስደናቂ ምስጢር ገለጥ አድርገን እንመረምራለን። አብራችሁን ቆዩ። ታሪካችን የሚጀመረው ከዛሬ 2000 ዓመታት በፊት ነው። የመጀመሪያው ክፍለ ዘመን የሮማ ግዛት ዓለምን በብረት መዳፉ በሚገዛበት፣ ቄሳሮች ራሳቸውን እንደ አምላክ አድርገው በሚያመልኩበትና የሰው ሕይወት እንደ ከንቱ በሚቆጠርበት አስከፊ ዘመን። በዚያን ጊዜ አንድ አዲስና አብዮታዊ እምነት መካከለኛውን ምስራቅን አቋርጦ ወደ ሮም ገባ፤ ክርስትና። የመጀመሪያዎቹ ክርስቲያኖች አንድ ሕግ ነበራቸው። ለሮማውያን ጣዖታት አንሰግድም፣ ቄሳርም አምላካችን አይደለም። ይህ አቋማቸው የሮማን ነገሥታት ክፉኛ አስቆጣ። ታላቁ ስደት ተጀመረ። በተለይም በጨካኙ ንጉሥ ኒሮ ዘመን ክርስቲያኖች እንደ እንስሳ ይታደኑ ነበር። በአደባባይ ለአንበሳ ይሰጣሉ፣ እንደ ጭቦ በእሳት ይቃጠላሉ፣ በመስቀል ላይ ይሰቀላሉ። ታዲያ እነዚህ የተሰደዱ መብት አልባ የሆኑ ክርስቲያኖች የት መሄድ ነበራቸው? በሮም ከተማ ውስጥ መኖርም ሆነ መሞት አልቻሉም። የሮማውያን ሕግ ማንኛውም ሰው በከተማዋ ቅጥር ግቢ ውስጥ እንዳይቀበር ይከለከል ነበር። ክርስቲያኖቹ ደግሞ ሙታናቸውን እንደ ሮማውያን በእሳት ማቃጠል አይፈልጉም። ምክንያቱም በሥጋ ትንሣኤ resurrection of the body ያምኑ ነበር። ስለዚህ አንድ ብቸኛ አማራጭ አገኙ፤ ወደ መሬት ስር መግባት። ከሮም ከተማ ወጣ ብሎ ቮልካኒክ ከሆነው ለስላሳ ድንጋይ ቱፋ ራክ ስር መቆፈር ጀመሩ። በቀን ብርሃን እንዳይታዩ በሌሊት ጨለማ መሬቱን እየቦረበሩ እጅግ በሚያስፈራ ጥልቀት ልክ እንደ ሸረሪት ድር የተቆላለፉ ጠባብ ዋሻዎችን ሰሩ። ይህ ካታኮምብ በመባል የሚታወቀው የመሬት ውስጥ የሙታን ከተማ ነው። በእነዚህ በጠባብ ዋሻዎች ውስጥ በሺዎች የሚቆጠሩ ሰማዕታት፣ ሐዋርያት እና ተራ ክርስቲያኖች በድብቅ ይጸልዩ፣ ይደበቁና ሙታናቸውን ይቀብሩ ነበር። ዛሬ ላይ ሆነን ስናስበው አየሩ በታፈነ፣ ብርሃን በሌለበት እና የሙት አጽም በተሞላበት ዋሻ ውስጥ እንዴት ይኖሩ ነበር የሚለው ድንቅ ታሪክ ነው። ነገር ግን የካታኮምብ ምስጢር የጥንቶቹ ክርስቲያኖች የመደበቂያ ቦታ በመሆኑ ብቻ አያበቃም። ትልቁ ምስጢር የተፈጠረው ሮማውያን ክርስትናን ከተቀበሉ በኋላ ይህች የመሬት ውስጥ ከተማ ለዘመናት ተረስታ በድንገት ዳግም ስትገኝ በተፈጠረው አስደንጋጭ ክስተት ውስጥ ነው። በአራተኛው ክፍለ ዘመን ንጉሥ ቆስጠንጢኖስ ክርስትናን የሮም ብሔራዊ ሃይማኖት አደረገው። ክርስቲያኖች ከጨለማው ዋሻ ወጥተው ፀሐይ አዩ። ታላላቅ አብያተ ክርስቲያናት ከምድር በላይ መገንባት ጀመሩ።
የካታኮምብ ዋሻዎች ቀስ በቀስ እየተረሱ፣ በሮች እየተዘጉ እና በምድር መንቀጥቀጡና አፈር እየተቀበሩ ሄዱ። ለ1000 ዓመታት ያህል ይህች የ6 ሚሊዮን አጽሞች ከተማ ከሮም ከተማ ስር በዝምታ ተቀብራ ቆየች። ማንም አላስታወሳትም፣ ማንም አልጎበኛትም። በ1578 ዓመተ ምህረት በ16ኛው ክፍለ ዘመን ግን በሮም ከተማ ዳርቻ መንገድ ሲቆፍሩ የነበሩ ሠራተኞች በድንገት መሬቱ ተደርምሶ ወደ ጥልቁ ዋሻ ሲገቡ አንድ አስደንጋጭ ነገር አዩ። አውሮፓን ያናወጠ ግኝት። ማለቂያ የሌላቸው የሰው አጽሞች፣ የራስ ቅሎች እና በጥንታዊ የላቲን ቋንቋ የተጻፉ መቃብሮች። የሮም ካታኮምብ ዳግም ተገኘች። ነገር ግን የሰው ልጅ ስግብግብነት እዚህ ጋር ነው የታየው። ይህች የተገኘችው የሰማዕታት ከተማ ለቫቲካንና ለአውሮፓ ባለሥልጣናት እጅግ ከፍተኛ የንግድ ማዕከል የማካብር ቢዝነስ ሆና አረፈች። አውሮፓ በዛን ጊዜ በካቶሊክና በፕሮቴስታንት እምነት ተከፋፍላ በጦርነት ላይ ነበረች። የካቶሊክ ቤተ ክርስቲያን ቫቲካን ምዕመኖቿን ለማበረታታት ከእነዚህ የካታኮምብ ዋሻዎች ውስጥ አጽሞችን እያወጣች እነዚህ የመጀመሪያዎቹ ቅዱሳን ሰማዕታት አጽሞች ናቸው በማለት በመላው አውሮፓ ላሉ አብያተ ክርስቲያናት መሸጥና ማደል ጀመረች። የካታኮምብ ቅዱሳን በመባል የሚታወቁት እነዚህ አጽሞች በወርቅ በብርና በከበሩ ድንጋዮች ተሸፍነው በአውሮፓ አብያተ ክርስቲያናት ውስጥ ለእይታና ለአምልኮ ቀረቡ። ነገር ግን ታሪክ ጸሐፊዎችና ሳይንቲስቶች ዛሬ ላይ የሚያነሱት ከባድ ጥያቄ አለ። ከዋሻው የወጡት አጽሞች በሙሉ በእርግጥ የቅዱሳን ነበሩ ወይስ የሮማውያን ዘራፊዎች፣ ወንጀለኞችና ተራ ሰዎች አጽም ጭምር በወርቅ ተለብጦ ተሸጧል? ይህ የቫቲካን ታሪክ ውስጥ ካሉት ጥቁር ነጥቦች አንዱ ነው። እንግዲህ የሰው ልጅ አጽም እንደ ንግድ ዕቃ መሸጡ ራሱ ዘግናኝ ቢሆንም ከቫቲካን ሕንፃዎች ስር ያለው የካታኮምብ ምስጢር ግን ከዚህም እጅግ የጠለቀና የሚያስፈራ ነው። ዛሬም ድረስ በካታኮምብ ዋሻዎች ውስጥ ማንም ሰው እንዲገባ የማይፈቀድባቸው በጥብቅ የተቆለፉ በሮች አሉ። ከነዚህ በሮች ጀርባ ምን ተደብቋል? ወደ እውነተኛውና ወደ ጥልቁ ምስጢር እንግባ። የሮም ካታኮምብ ዋሻዎች በሙሉ ለቱሪስቶች ክፍት አይደሉም። ከ600 ኪሎ ሜትር ዋሻ ውስጥ ለሕዝብ ክፍት የሆነው ከ5 በመቶ በታች ነው። ቀሪው 95 በመቶ ዋሻስ በካቶሊክ ቤተ ክርስቲያን የጵጵስና ኮሚሽን ፖንቲፊካል ኮሚሽን ፎር ሴክሬድ አርኪኦሎጂ ጥብቅ ቁጥጥር ስር ነው። የሴራ ትንታኔ አቅራቢዎች፣ ኮንስፒረሲ ቲዮሪስቶች እና አንዳንድ የታሪክ ተመራማሪዎች ቫቲካን በእነዚህ ፀሐይ በማታያቸው ጥልቅ ዋሻዎች ውስጥ የዓለምን ታሪክ ሊቀይሩ የሚችሉ ምስጢሮችን ደብቃለች ብለው ያምናሉ። ምንድን ናቸው እነዚህ ምስጢሮች? የጥንት መጻሕፍትና ወንጌሎች አፖክሪፋል ቴክስትስ በመጀመሪያዎቹ 100 ክፍለ ዘመናት የተጻፉ ነገር ግን በሮም ቤተ ክርስቲያን ይፋዊ መጽሐፍ ቅዱስ ውስጥ እንዳይገቡ የተከለከሉ እንደ ሄኖክ፣ መግደላዊት ማርያም እና የቶማስ ወንጌል ያሉ የጥንት ብራናዎች በእነዚህ ዋሻዎች ውስጥ በከፍተኛ ምስጢር ተደብቀዋል ይባላል። የታይተስ ውድሃብ በ70 ዓመተ ምህረት የሮም ጦር ኢየሩሳሌምን አጥፍቶ የሰለሞንን ቤተ መቅደስ ሲያፈርስ የዘረፋቸው የቃል ኪዳኑ ዕቃዎችና የንጹሕ ወርቅ መኖራ አሁንም ድረስ በቫቲካን ስር በካታኮምብ ዋሻዎች ውስጥ እንደተደበቁ አይሁዳውያን ዛሬም ድረስ ያምናሉ። የጨለማው ሥርዓት አንዳንድ የተጋነኑ መረጃዎች ደግሞ የዓለምን ፖለቲካና ኢኮኖሚ ከሚዘውሩ ምስጢራዊ ማኅበራት እንደ ፕራዮሪ ኦፍ ሳይን እና ኒው ወርልድ ኦርደር ጋር በመተባበር ቫቲካን በእነዚህ ዋሻዎች ውስጥ ከሕዝብ እይታ የተሰወሩ ጥልቅ ምስጢራዊ ስብሰባዎችን ታካሂዳለች ይላሉ። እርግጥ ነው ቫቲካን ይህንን ሁሉ ትክዳለች። ነገር ግን አንድ እውነት መካድ አይቻልም። የሰው ልጅ በተፈጥሮ በሩ የተዘጋበትን ምስጢር ለማወቅ ጉጉ ነው። ከቫቲካን ስር ባሉት በእነዚያ የተቆለፉ ሻጋታና አጽም በሞላባቸው ዋሻዎች ውስጥ ዛሬም ድረስ ለሰው ልጅ ያልተነገረ ታላቅ እውነት ተኝቷል። ክቡራትና ክቡራን፣ የሮም ካታኮምብ
የሰው ልጅ በእምነቱ ምክንያት የከፈለውን ደም ዋጋ የሚያሳይ ሕያው ምስክር ነው። የጥንቶቹ ክርስቲያኖች በጨለማ ዋሻ ውስጥ ሆነው ያበሩት የእምነት ብርሃን የዓለምን ታሪክ ቀይሮታል። ነገር ግን በታሪክ ሂደት ውስጥ የሰው ልጅ ስግብግብነትና የሃይማኖት ፖለቲካ ይህንን የሰማዕታት ማረፊያ የንግድ ማዕከልና የምስጢር መደበቂያ አድርጎታል። ሮም ላይ ስትራመዱ ከእግራችሁ ስር 6 ሚሊዮን አጥሞችና የሰው ልጅ ያልፈታቸው በሺዎች የሚቆጠሩ ምስጢሮች በጨለማ ተኝተዋል። ምናልባትን አንድ ቀን ቫቲካን በሯን ከፍታ እውነቱን ለዓለም ታሳውቅ ይሆን? ወይስ እነዚህ ምስጢሮች ለዘላለም ከምድር በታች እንደተቀበሩ ይቀራሉ? እናንተስ ምን ታስባላችሁ? ቫቲካን በካታኮምብ ዋሻዎች ውስጥ በእርግጥ ምን የደበከችው ምስጢር አለ ትላላችሁ? የጥንት ብርሃናዎች ወይስ የሰሎሞን ቤተ መቅደስ ሀብት? እስኪ ሐሳባችሁን፣ ግምታችሁን እና አስተያየታችሁን ከታች ኮመንት ላይ ጻፉልኝ። ይህ ትንታኔ ከተመቻችሁ እና አዲስ ነገር ካገኛችሁበት ቪዲዮውን ላይክ በማድረግ ለታሪክ እና ለምስጢር አፍቃሪዎች ሼር አድርጉት። እንዲህ ያሉ ያልተነገሩ፣ የተከለከሉ እና የጠለቁ ታሪኮች በፍጥነት እንዲደርሷችሁ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ከየተሰወረው ምስጢር ቻናል በሌላ ምስጢራዊና ጥልቅ ቪዲዮ እስክንገናኝ የዓለምን ምስጢር በመመርመር እንሰነብት። ሰላም።